ዳድ ምንድነው ከቅድም ጀምሮ እዚህ ቆሻሾች ላይ ስታበጤ ነበር? ማርክ እነዚህ ቆሻሾች አሉ ሰዎች ናቸው። እሺ ዳድ ፕሊስ የጠየቅኩ መልስልኝ። ለምንድነው እነዚህ ቆሻሾች ተመስጠን የምታያቸው? ምን አሰበን? ምንም አሰብ አይደለም። እንዲሁ ሁኔታቸውን ሳያሳዝኑ እነዚህ ቆሻሾች ናቸው የሚያሳዝነው። ልብሳቸው ያስጠላል፣ ፊታቸው ያስጠላል፣ በቃ ያስጠሉኛል። ማርክ ብዙ ጊዜ ነግሬያለሁ። እጠላለሁ፣ ቆሻሻ ናቸው፣ አልወዳቸው ምናምን የሚባል ነገር ተው ብያለሁ አይደል? በቃ ከጠላው ነው። በቃ አልወዳቸውም፣ ያስጠሉኛል። በግድ ነው። ይሄን ነገር ጋሽ ተወሽ ብለውሻል። እሺ ጠብሳለሁ። ካልበሻ አዳራሽ እናንተ እዚህ የተቀጠራችሁት ሰራተኛ ሆናችሁ እግራችን ስር መጣችሁ እንድትሰሩ ያሰረ እየተገናኛችሁ አፋችሁ ይከፍቱ ነው። ከበዳ ይቅርታ ታይዋላ አይለምደኝ። አንተ ከዚህ በኋላ እዚህ እንዳለ ያላልኩ ወደነዛ ሂዶ ነበር። ይቅርታ ያርጉልኝ ጌታው። እሺ አንቺ ደግሞ አቀመሽው ነው ወጥሽ፣ ተጠንቀቂ። እሺ ይቅርታ አይለመደኝም። አንቺ ደግሞ አቀመሽው ነው ወጥሽ፣ አርፈሽ ደግሞ ሁሌ ሰለችሽ። ይቅርታ ማለት አርፈሽ አሰሪ። እሺ እሰራለሁ። እሺ መክሰስ ምንድነው? መክሰስ ቆንጆ እንቁላል ሰርቼ እልሃለሁ። ቆይ ሁሌ ሰለችሽ? ሁሌ እንቁላል እኔን ለማግደል ነው እንዴ ያሰብሽ? እንቁላል እኮ ለልጅ ጥሩ ነው ብዬ ነው። አንቺ ነሽ ህፃን፣ እኔ ህፃን አይደለም። ደግሞ እንቁላል እንዳሰራ ያላልኩሽ? አዩ ክሬዚ? ይቅርታ ካሁን በኋላ አልሰራም። ምን ሆናችሁ ነው? በቀን 3-4 ታናደኛለሽ። አስወጣልኝ ከዚህ። ምን አለሽ? ምንም አላደረኩም ጋሼ። መክሰስ የሰራሁልህ እንቁላል ነው ስለው ይሄው ተናደደ። ደደመዘነሽ እንዴ? አንተ ማርክ ሁለተኛ እንዳትሳደብ አላልኩም? እንዴ ስታደርግ ባይ ይመጣል። ሰማይ ሰኒ በጣም ይቅርታ። ያው የልጅ ነገር ታውቂዋለሽ አይደል? ችግር የለውም ጋሼ። ለምን ትሄደሽ ነገር በጣም አመሰግናለሁ። እማዬ እስኪ አስቢ፣ ይህንን ስራ እየሰራን ሰዎች እንደ ውሻ አዋርዶ ያባሩናል። ሰው እንደ ሌባ እንጂ ማንም አያዝንልንም። እስከ መቼ ነው እሺ እንደዚህ የምንቀጥለው? ልጄ እስከ መቼ እንደምንኖር አላውቅም። እሱ ፈጣሪ በቃችሁ እስከሚል ድረስ እንኖራለን። በቃችሁ ካላለን እንቀጥላለን ማለት ነው? አዎ ልጄ፣ ከመቀጠል ውጪ ሌላ ምን አማራጭ አለን ብለሽ ነው? እማዬ እንዴት ነው ችለን የምንቀጥለው? ስናገኝ በቀን 2 በልተን ካላገኘን ደግሞ እንደምንም በቀን 1 በልተን እናድራለን። ጭራሽ ደግሞ ምንም ካልሰራን ባዶ ሆዳችን ነው የምንኖረው። ምን ማድረግ እንችላለን ታዲያ? ብዙ ሞክረናል። ሰው ቤት እንኳን ተቀጥሬ እንዳልሰራ አንቺ በክፉ አይን ያቡኛል። እማዬ የኔ መጎዳት አለ የሚያስጨንቅ። ለኔ ብለሽ አንቺ ትጎጃለሽ፣ እኔ እንዳይርበኝ አንቺ ትራበልሽ። ለኔ ብለሽ በጣም እየተጎዳሽ። ልጄ
ስለኔ ጉዳት ምንም አታስቢ። እኔ አንቺን ማብላቴ ነው እንጂ ስለኔ ምንም የምጨነቀው ነገር የለም። ለምንድን ነው እኔ አባትን ማትሰማው? ንገረኝ። እኔ እኮ አንተን አልሰማም አላልኩም፣ እሰማሃለሁ። ብትሰማኝማ ያልኩን ነገር ታደርግ ነበረ። አንተ ግን ካለመስማት የተነሳ የቤት ሰራተኛዋን ራሱ ታንቋሽሻለህ፣ ትሰድባታለህ። እንደዚህ አታርግ ብዬ ስንቴ መክሬ አልነበር? ለምንድን ነው የምወደውን ምግብ ትተህ የማልወደውን ምግብ መሰራልኝ? እንቁላል ስጋ ሰለቸኝ፣ በቃ መረረኝ። ቶቶቶ ማርክ ልጅ ምንም አልሰለችህም። እናትህም እኔ የምትፈልገው ነገር እየሰጠን ነው። ምን ፈልግ ከዚህ በላይ? ምቾት ሰለቸኝ፣ አጨናነቀኝ። እስከ መቼ ነው በምቾት ተሰላችኝ የምኖረው? ንገረኝ እስቲ ዳን። ምን አልክ? ምቾት ቅንጦት ሰለቸህ አጨናነቀ? እማዬ የሁል ጊዜ ምኞቴና ህልሜ ፍላጎቴ መማርና ጎበዝ ተማሪ መሆን ነበር። አሁንም ስለ ትምህርት ሳላስብ ውዬ አድሬ አላውቅም። አውቃለሁ ልጄ፣ ከልጅነትሽ ጀምሮ ለትምህርት ለንባብ ከፍተኛ ፍቅር ነበረሽ። እማ እኩዮቼ ዩኒፎርም ለብሰው ደብተራቸውን ይዘው ትምህርት ቤት ሲሄዱ እኔ ሳያቸው እየቀናሁ ነው። እውነት እኔ መማር እፈልጋለሁ። መማር ናፈቀኝ። በጣም አዝናለሁ ልጅ። ምኞትና ህልምሽን ማሳካት አልቻልኩም። ጠንካራ እናት ልሆንልሽ አልቻልኩም። ማርክ፣ ውድ ትምህርት ቤትና ትልቅ ትምህርት ቤት ተከፍሎ የምትማረው ለምን እንደሆነ ታውቃለህ? ወደፊት በትልቅ ደረጃ ተመርቀህ ዩኒቨርሲቲ ከወጣ በኋላ በትልቅ ደሞዝ ተቀጥረህ እንድትገባ ነው። እሱን ሁሉ ነገር ፍላጎት ዳድ፣ እኔ በየቀኑ ሁሌ እየሄድኩኝ ትምህርት ቤት ቁጭ ብዬ መምጣት ሰልችቶኛል፣ አስጠልቶኛል። ይሄን ንግግር ሁለተኛ ትድገመው አላልኩም? በቃ አስጠላኛ፣ ሰለቸኝ። ደግሞ አንተና ማሚ ናችሁ የሚያስጠላና የሚሰለችን ነገር ንገረን ያላችሁ። ቆይ እኛ ብንልስ ትምህርት እንዴት ሰለቸኝ ትላለህ? የሚሰለችን አላችሁኛ። በቃ ሰልችቶኛል፣ አስጠልቶኛል። ይኸውልህ ማርክ፣ ለአንድና ለመጨረሻ ጊዜ ልንገርህ፣ ይሄ ትምህርት ሰለቸኝ ምናምን የሚል ከአፍ እንዲወጣ አልፈልግም። ሰማኝ? እሺ፣ ግን አንድ ጥያቄ አለ። እሺ፣ ቀጥል። ምንድን ነው? ዳድ፣ ለምንድን ነው ሁሌ ትምህርት ቤት እየሄድኩ ቁጭ እያልኩኝ የምመለሰው? ውዱ ባሌ እንዴት ነህልኝ? ውዱ ሚስቴ እንዴት ነሽ? እንኳን ደህና መጣሽ። እንጂ እንኳን ደህና ጠበቀኝ። እየመጣሁ ነው ተብሎ አይደውልም? ትንሽ ክፍተት ሳገኝ እኮ ባሌንና እጄን ሰርፕራይዝ አድርጋቸው ብዬ ቀርቻለሁ። ጥሩ አድርገሽ። ደግሞ ፊልሙ ተስማምቶሻል? ወይ መስማማት፣ ከባሌና ከልጄ ተለይቼ ምን መስማማ ነበር? እሱስ ልክ ነሽ። ማርክ የለም እንዴ? አለ እግርን ታጣቢ ይሁን። እስቲ ጉድ እንዴት ነሽ በእናትሽ?
ቦርሴን ከፍተሽ ደብተር የምታይ? አረ ሊል ብዬ ነው፣ ሌላ ነገር አስቤ አይደለም። በጣም ይቅርታ። ስምሽ መጽሐፍ ሳቺ የኔን ደብተር ታነቢያለሽ? አረ እኔ ተምሬያለሁ፣ አነባለሁ፣ ጽፋለሁ። ዝም በይ። እንኳን ልትማሪ ሲማሩ ማይተሽ አታውቂ። ልጆች ይካከፍል። እኔ ያየሁትን ደግሞ ጋሼ እናትዬ እንዳያዩ አደራሽ። ዝም በይ። ምን ታያለሽ? እውር ነሽ። ውጪ። እኔማ እኮ አየሁ ፈተናህን፣ ደብተርን፣ ውጤቱ ሁላ ከ22 ከ21 ነው። ምን አልሽ? ውጪ 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 ውጪ። የኔ ውድ ልጅ እና ትምህርት እንዴት ነው? አሪፍ ነው። ልጅ ፈተናውን እየደፋፈኩ ነው አይደል? አዎ ብታይ አንዴ ሳልገባው የኔ ጀግና ታኮራኛለህ እኮ። አመሰግናለሁ። ደፋፍኛለሁ። ምንም ኤክስ አልገባብኝም ነው ያልከው? አዎ ደፋ እንዴ? አንተ አላየሁም እንዴ? በጣም ጥሩ። ሰኒ ልጥራት። ቆይ ሰኒ ነይ አንዴ። አቤት ጋሼ። የማርክን ደብተሮችን ከመኝታ ብዝሻቸው ነው። እሺ ምንድነው? ችግር አለ? የለም ስለዘፈንኩት ነው አይደል? አይ ሲመጡታቸው ነሽ። በለቤት አንበሳ ደፋፍነው የለም እንዴ? በቃ ማሚ አኮራሻለሁ። ኮርቺ ይባላል። ሃኒ ከምርሽ ነው? በውጤቱ ተደስተሽ ነው? ዴቪዬ ምን ሆነሃል? ይኸው ተመልከተው። ብርቱ ገደለሽ አይደል? እንቅልፍ የወሰደኝ መስሎሽ ነበረ? እየሰማሁሽ ነበር። ምን ለራስሽ ሳትለብሲ ከራስሽ አውልቀሽ ለምን ስትደውይ? ምን ያድርግ ልጄ? እኔስ እችለዋለሁ። አንቺ እኮ በኃይል እያሳለሽ ነበረ እንዳትታመሚ ብዬ። አንቺ ብትታመሚብኝ እኔ ምን አባቴ ነው? ይገባኛል ልጄ። እሺ በቃ ቁርስን ቅማምስና ወደ ለቀማችን እንሂድ። ዛሬ ምግብ እንቁላል ነው የሚጣፍጥ ቆንጆ እንቁላል ሳንዱች ሰርቼ እልሃለሁ። ወተትም ደግሞ እየፈላ ነው። አሁንስ መረረኝ። እንደውም አልበላም። እንዴ ማርክ ምን ሆነ ነው አንተ? እንዴ ማርክ ምን ሆነክ ነው? አንቺ ልጅ ምን አድርጋ
አድርገሽው ነው? ኧረ እትዬ ምንም አላረኩትም። እንቁላል ሳንዱች ሰርቼለት ነበር፣ ይኸው ደፍቶታል። ይኸውልሽ በተደጋጋሚ ነግሬሻለሁ። ልጄን በምግብ እያማረርሽ ነው። አንቺ የምትፈልጊው ነው እንዴ ምትሰሪለት? እሱ ደስ ያለውን እኮ ነው መስራት ያለብሽ። ኧረ እትዬ እሱ ያዘዘኝን እኮ ነው የምሰራው። እሱ ያለሽን ብትሰሪማ እንደዚህ አይማረርም ነበር። ትሰሚኛለሽ? ይሄ የመጨረሻ ማስጠንቀቂያዬ ነው። ነግሬሻለሁ። እንዴ ሰኒ ምን ሆነሽ ነው? ጋሼ ለማርክ ምግብ አቅርቤለት ነበር፣ አልበላም ብሎ ትቶት ሄደ። እትዬ ደግሞ እሱን እንደመቆጣት እኔን ተቆጥታኛለች። ተይው በቃ ተረጋጊ። እሷም እኮ ልጁን በደንብ ነው ጋሼ አቤት። የሆነ ነገር ስለማርክ ሊነግሩት ነበር። ምንድን ነው? የማታ ፈተና ምንድን ነው? ምን እያደረክ ነው? ምን አገባሽ? ሂጂ ወደ ኪችን። አልሄድም። እያጠና ነው ወይስ ምን እያደረክ ነው? ተናገር። ሂጂ ወደ ኪችን አልኩሽ እንዴ? ሄደሽ አርፈሽ ብሎሽ ይሻል። ምንድን ነው? 5 ከ20 አምጥተህ 20 ከ20 አምጥተህ ብላ አስመስለህ ሰርተህ መጣለህ። እኛ ለፎቅ ተናገር፣ እውነቱን አይደለም። እኔ ልትዋሽኝ ትሞክራለህ እንዴ? እንደ ቋንጣ ሳልዘለዘለ እውነቱን ተናገር። ትዕግስቴን እያስጨረስከኝ ነው። ምንድን ነው አንተ ነው ያደረግከው? ተናገር። ያው ትክዳለህ እንዴ?
እትዬ እውነቴን ነው። ብረት ድስቱን የበሰለ ምግብ አስገብቼበት ነበር። አሁን ግን ስመጣ ውሃ ሞልቶ ነው ያገኘሁት። አንቺ በሽተኛ ነሽ እንዴ? ካልሰራሽ አልሰራሁም አትይም? ወይ ደግሞ እኮ ተበላሽቶብኝ ነው ይባላል። ምንድን ነው ያልሆነ ነገር የምትዘላብጂው? ኧረ እትዬ እንደሱ አይደለም። ይኸውልሽ ማለት አንቺ በሌለሽበት ሁል ጊዜ ስልክ እያወራሽ ስትገለፍጥ ያርባታል። ደግሞ ዳዲ ነው ዝም ያላት። ስሚ እራስሽ ወይ አሮብሽ ወይ ተበላሽቶብሽ ነው ከይሞላሽ። ኧረ በስመ አብ እትዬ ውሸቱን ነው። ዝጊ። ሲጀመር ጥፋተኛው ዴት ነው። እሱ ነው ያቀበለሽ። ሰሚያለሽ? አርፈሽ ስራሽን መሰሪ ከሆነ በስነ ስርዓት ስሪ። አይ የምትይ ከሆነ ግን አሳይሻለሁ። እሺ? አንተ የልጅ ቀዳዳ መቼ ነው እኔ ስልክ ሳወራ ምግብ አለውብኝ የሚያውቀው? ይኸውልሽ እኔን አጋልጠሽ እዚህ ቤት በሰላም አትቀመጣም። ደግሞ ገና ምን አይተሽ ነው? ገና አይረር ቅጥል ነው የምትያል። ትወጫለሽ ደግሞ። ምን ይመስላል የልጅ ተንከሲስ የሰው ጳጉሜ። እማዬ ለምንድን ነው የምታለቅሽው? አሁን እኮ በጣም ደህና ነው። እኔን እንዳይጨንቀኝ ብለሽ ነው አይደል? ቆይ ላስሽ። እሰይ እሰይ፣ እንዲህ የኔ አባት ምን ይሳላል? እሰይ እርር ድብን ላይ ገና ምን አይተሽ ጨርቅሽን ነው የሚያስጠሩሽ። አንተ ያሙሃን እንዴ? ምን አድርጌ ነው መቃጠል እንደዚህ የምታየው? ዝም በይ። ምን ትላለች እቺ? አውቀሽ እንዳላወቅሽ ይሁንሽ ክፉ። አላወኩ። ምን አደረኩ? ቆይ አንቺ ዝም በይ። እኔ ብዙ ቦታ ጥበቃ ሰርቻለሁ። እንዳንቺ ክፉ አላየሁም። የሰው ከንቱ ጥበቃና ሰራተኛ ይተሳሰባሉ፣ እጅና ጓንት ይሆናሉ እንጂ እንዳንቺ አይሆኑም። እኔማ በእኔ አትጨክንም ብዬ እዛው ድረስ እመጣለሁ። አንቺ አራስ ነብር ሆነሽ አባረርሽ። የሰው ከንቱ። እሺ እኔም ቢስራቱ ነው እንደዚህ እንደ ጠላት የምታይ? አዎ ከጠላቴም በላይ ጠላቴ ነሽ። ክፉ እንዲሆኔ እንዲሁ ከልጁ ጋር ተባብሬ ነው አንቺንም አባረርሽ። ጠብቂ። ሺህ ጊዜ ተባበር እንጂ እኔ አንተ የተመኛትን መቼም ነው የማታገኘው። እሺ ሂጂ፣ ጅብ ያገኘሽ ክፉ። ጠብቂ ደግሞ ይዘገያል እንጂ አያን የጅብ መሆኑ አይቀርም። ክፉ
አዎ ልጄ፣ እቺ ሴትዮ አሁኑን አስወጣኝ። ጋሼ እኔ ምንም አላደረኩም በፈጣሪ እምላለሁ። እንዴ ተመልከተው እስቲ ልጁን ውሃ ደፍታበት ጭራሽ በጠፊ መታችው። ቆይ እንደሌላው እስክትገለው ድረስ ነው የምጠብቀው? ምንድን ነው የምረጋጋው? ነው ወይስ አፍነው እስክትደራደረን ድረስ ነው የምንጠብቀው? አንተ ጥጋቡ ምንድን ነው ፍጠቅ ምትይና እናስወጣት እንጂ። ምን ይላሉ እነዚህ? ሄዱ እንጂ ከየት የመጡ ሌቦች ናቸው? ሄዱ። አንተ ሰውዬ ያማሃል? ልጄን አስደነገጥክብኝ እኮ። የሰው በር ላይ የተቀመጠ ዕቃ ስትሰርቅ ማስደንገጥ አይደለም ገና አጠናግራታለሁ። ምን? ልጄን ነው የምታጠናግራት? አልተውሽም። ልትሰርቂ አይደል የመጣሽው? ሞላጫ ሙልጭልጭ። ሂዱ ከዚህ ሂዱ። ምንድን ነው? እነዚህ ሌቦች ካልገባን እያሉ ነው። እኛ ሌቦች አይደለንም። ሃይላንድ ነው የምንሰበስበው። ልጄን አታስደንግጥብኝ። በቃ እኔ አናግራችሁ ልገባ። ማዘርዬ በጣም ይቅርታ ለተናገራችሁ ነገር። ጎዳና ላይ እንደምትኖሩ በተለያየ ጊዜ አይቻችኋል። አዎ ጎዳና ነው ቤታችን። በምንድን ነው ግን የምትተዳደሩት? ያው አሮጌ ሃይላንዶችና አሮጌ ብረቶች እየለቀምን ነው የምንተዳደረው። ሆዳችንን ይሞላልናል፣ ባያስተዳድረናል። ሌላ ስራስ አልሞከራችሁም? የሰው ቤት ስራ ሞክሬ ነበረ፣ ግን ከልጄ ጋር አልተመቸኝም። ያው ለልጄ አደጋ በዛና ተውኩት። እስቲ ማዘርዬ፣ ለማንኛውም እስቲ ግቡና የሚበላ ነገር ቀማሱ። ምግብ ውስጥ ከዛ በኋላ ልጄን ለማግኘት ለፋው፣ ጣርኩኝ፣ ላገኛት አልቻልኩም። ያው ፈጣሪ አንድ እድል ሲሰጠኝ ሳላስበው መንገድ ላይ ልጄን የምትመስል ጎዳና ላይ አየሁ። ልጅ ሰው ጎዳና ላይ በጣም ያሳዝናል። ቆይና ምን አስበኝ? ፈቃደኛ ከሆንሽና እሺ ካልሽኝ አሊ እዚህ ቤት ከኛ ጋር ቢኖሩ ሰራተኛም አያስፈልገንም፣ ለማርክም ደግሞ እህት ትሆናለች። ልጄ ማርክ ይባላል። ተዋወቁት እንዴ? ሰላም አጨብጣት እንጂ። አልፈልግም፣ ቆሻሾች ናቸው። እንደዚህ ና እንግዲህ ፈቃደኛ ከሆናችሁ ከአሁን በኋላ ወደ ጎዳና ተመለሱ። እዚህ ቤት ከኛ ጋር መኖር ትችላላችሁ። እውነታችሁን? እኔ አላምንም። አዎ የእውነታችንን ነው። ከእንግዲህ በኋላ ያው ስራውን እየተጋገዝን እየሰራን ልጅሽንም ደግሞ እንደ ልጃችን እያየን እንደ ቤተሰብ አብረን እንኖራለን። በጣም እናመሰግናለን። በጣም ልጄን ነው ያተረፋችሁልኝ። የጎዳና ህይወት ልጄን ያሳጣኛል ብዬ በጣም ፈርቼ ነበረ። ከስንተኛ ክፍል ነው ያቋረጠችው? ከ7ኛ ክፍል ነው ያቆመችው። ደግሞ በጣም ጎበዝ ተማሪ ነች። ያው የሚቀጥለው ዓመት ጥሩ ትምህርት ቤት እናስመዘግባታለን። የአሁኑ 2 ወር ስላለፈው ምዝገባ በሚቀጥለው በደንብ ትማራለች።
በጣም ነው የማመሰግነው። የመማር ከፍተኛ ፍላጎት ነበር። በጣም አመሰግናለሁ። በቃ እረፍት አድርጉና ልብሳችሁን ትቀይራላችሁ። እኔ አሁን እያስጨነቀኝ ያለው የማርክ ነገር ነው። እናትየውንም ልጅቷንም ያስቀምጣቸው አይመስለኝም። ምን አደረገ? ሙልጭ አድርጎ እየሰደባቸው ነው። እንዴት አድርጎ እንደሚጸያየፋቸው እኮ ብታይ ትደነግጫለሽ። እሱ ነገር እኔንም አሳስቦኛል። እስቲ ቀስ ብዬ ላባባው እሞክራለሁ። አሁን የሆነ ነገር ማድረግ አለብሽ። ከባድ ነው በዛ ከሄድ። ለማንኛውም መጥቶሻው ለቃ ገዝቼ ቻው። ምን ሆነሃል ማርክ? እንዴ አልሰማሽም እንዴ? እነሱ ከዚህ ቤት ካልወጡ አንቺንም ዳዲንም አላናግራችሁ። ይኸውልህ ማርክ አታስቸግርሽ በይ። እነሱ ከዚህ ቤት አይወጡም፣ እዚሁ ነው የሚኖሩት። እሺ በቃ እኔ ደግሞ ያስጠሉኛል። በቃ አልፈልጋቸውም። ቆሻሾች ናቸው። ማርክ ቆሻሾች ናቸው አይባልም። ይኸውልህ እነሱ ባጋጠማቸው ችግር ምክንያት ጎዳና ላይ ወጡ። ከዛ ደግሞ ላስቲክ እየሰበሰቡ እየሸጡ ለመኖር ጥረት እያደረጉ ነው። እሺ እንጂ ቆሻሾች ናቸው አይባልም። እባክሽ አልሰማሽም ማርክ። ማርክ አይደረግም። እንደሱ ከሆነ ከአባቴ ቤት ውጡ። እሺ እንወጣለን። ተው ማርክ ተው። ምን እያደረግህ ነው ማርክ? ና ዳዲ ማሚ ዳዲ እነሱ ካልወጡ እዚህ ቤት አሉ። ስነ ስርዓት ማርክ፣ አርፈህ ቁጭ በል ብዬሃለሁ። ያስቸግራል። ስነ ስርዓት አይኖርም እንደ አንተ። አትጩ፣ ዝም በል። ይጮሃል። እረፍ። ሰላም አድርጉ። ጋሼ እትዬ እድሜና ጤና ይስጣችሁ። ከ3 ዓመት በኋላ ቤት ውስጥ ተኛ። ተመስገን ብለን እናመሰግናለን። እናንተ ደስ ስላላችሁ በጣም ደስ ብሎኛል። ግን 3 ዓመት ሙሉ ጎዳና ላይ ነበራችሁ ማለት ነው? አዎ 3 የስቃይ ዓመታት አሳልፈናል። በጣም ከባድ ነው። ቆይ ግን ጎዳና እንዴት ወጣችሁ? ሌላ ጊዜ በሰፊው ያጫውቱታል። እሺ በቃ በነፃነት ተንቀሳቀሱ። እንደ ቤታችሁት። ትንሽ የማርክ ጉዳይ ያው እንደሚያሳስብ አውቃለሁ። ጸባዩ ትንሽ እስክትለምዱት ነው። ያው እንዴት ይለዋለን። ልጄ ግን እንደምታዩት አይደለችም። በትንሽ ነገር ነው የምታረበሽ። አይዞሽ ልጅ ስለሆነ አንተ ያመሃል? ጤና የለህም ባለጌ። የት ነው ነገሩ? ስትገቢ አበባ ማስቀመጫ መስለሽ ስትወጪ አበባ መሰልሽሳ። ሰውዬ እንከባበር። አላቅህ አታውቀኝ። ክብርህን ጠብቅ። ባንተዋወቀስ? አሁን ተዋወቅን አይደል እንዴ? እንግዲህ እንደሚታወቀው ሰራተኛና ጥበቃ ይተሳሰባሉ። እጅና ጓንት ካልሆኑም በሰይጣንም ዘንድ በፈጣሪም ዘንድ ተቃውሞ ያስነሳል ይላል መጽሐፉ። ምን አልክ አንተ ወራዳ? እኔ ትዝታን እንደ ልክስክሴ ቆጥረኸኝ ነው? ማነኝ ነው የምትይው? እኔ ትዝታ ነኝ። እዛ የለመድክበት ሄደህ ተልከስከስ። እኔ ትዝታ እኮ
የኮራው የደራው ባለትዳር ነበርኩ። አትቦርሪ፣ ከመጎረር ደስታ አይገኝም ትላለች። ይዘገያል እንጂ አህያም የጅብ ናት ይላል። በቃ ይሄ አንቺ ቤቱ ናት። እኔ ልጅ ክፍል ላስነሽ እሱ ነው። አንቺና እናትሽ ታስጠላለች። ደግሞ ከኛ ቤት ለቃችሁ ብዙ እኛ ራሱ መውጣት ብንፈልግ እናትና አባቱ እንድንወጣ አይፈልጉም። ግን ደግሞ የምትስማማ ከሆነ እኔም ወንድም ይላድርግ፣ አንተም ደግሞ ይታድርግ። እንዴ ማን አንቺ እህቴ ልትሆኝ? እኔ ከጎዳና የመጣው መሰለሽ እንዴ? ታስጠይኛለሽ እኮ። ስማ ዴቭ ምን ሆነሃል? የማርክ አስተማሪ ጠርቶኝ ቢሮ ሄጄ ነበር። ጭራሽ ከበፊቱማ ብሶበታል። ትምህርት አይማርም፣ ጽሁፍ አይጽፍም፣ ምንም የሚያውቀው ነገር የለም። በጣም አሳሳቢ ደረጃ ላይ ነው። አስጠኝ ቅጠሩለት እኮ ነው ያለኝ። አብረን በተደጋጋሚ አስጠኝ ቀጥረንለታል፣ ግን ከአንዳቸውም ጋር ሊስማማ አልቻለም። አላልኩም? ኧረ ነግሬዋለሁ። እስቲ ላናግረው። ለማንኛውም ማርክ፣ አንተ ማርክ ስም አንድ ጊዜ ብቻ ክፈተው እሺ። ከዚህ ቤት ካልወጡ ምግብም አልበላም በሩንም አልከፍትም ብሎ በሩ ቆልፎታል። ለምርሽ ነው አንተ ማርክ ማርክ አንተ ክፈት። እንድከፍት ከፈለጋችሁ እነሱን ከዚህ ቤት አልወጡም። ማርክ እሺ አንዴ ብቻ ክፈተው ነው አናውራ። ማርክ አታስቸግር። አንተ ማርክ አንተ በኋላ ግን ይኸውልህ አለቅህም። ክፈት። እትዬ አሁንም አልከፈተም። ኧረ እንኳን ሊከፍት ምንም መልስ እየሰጠኝ አይደለም። እትዬ ይሄ ሁሉ የሆነው በእኛ ምክንያት ነው። ከልጃቸው አይበልጥም። እኛ እንሂድ። እንዴ እንደዚህ ስትሄድ እንዳይሰማሽ። የእናንተ መሄድ ምንም መፍትሄ አይሆንም። ቆይ ደግሞ ልመለስ የምትሄዱበት መሄጃ አላችሁ? እሱማ የት እንሄዳለን? እዛው ወደ ጎዳናችን ነው እንጂ። ወደ ጎዳና መመለስ መፈለግሽ ምንም ትክክል አይደለም። ልክ እንዳልሆነ አውቃለሁኝ። ምን ላድርግ ብለው ነው? ጨነቀኝ። ልጁ ሰላም አጥቶ እናንተንም ሰላም አሳጣችሁ። አትጨነቂ፣ እኛ የሆነ መፍትሄ እንፈልጋለን። ደግሞ ልጅሽንም አትጨነቂ ቢያትሽ። እንዴት ዋላችሁ? ምንድን ነው ዳዊት? ልጄን የምታይበት አስተያየት ምንም ደስ አይልም። አዎ ኧረ በሰላም ነው። አይ ጋሼ
በሰላም አይመስለኝም። ችግር አለ እንዴ? እስቲ ንገሩኝ። ልጄን እንደዚህ በጣም ሲያዩብኝ አልወድም። ምን መሰለሽ ትዝታ፣ ከዓመታት በፊት ነበረ የልጄን እናት በሞት የተነጠቁት። በጣም ያሳዝናል። በሀዘን ተጎድቼ ታምሜ ነበር። ልጄን ይዤ እየሄድኩኝ ከዕለታት አንድ ቀን ከፋኖሴ ጋር አብረን ምንም ሳላቅ ራሴን ሳትኩኝ። ከሳትኩበት ስነቃ የመጀመሪያ ጊዜ ልጅሽን ጎዳና ላይ ሳያት በጣም ነበር የደነገጥኩት። የኔን ፋኖሴን ነበር የመሰለች። አዝናለሁ ጋሽ። ልጄ ማክዳን የወለድካት ልጅ ባትሆንም አባት ሆነሃታል እኮ አሁን። አዎ እንደ ልጄ ነው ማያት፣ መጽናኛ ነች። አንቺንም በጣም አመሰግንሻለሁ። አረ እኔ ነኝ ማመስገን ያለብኝ። ዩጂ ከከለ እወጣለሁ፣ ግን ላስጠና አልፈልግም። እምቢ። አንቺ ነሽ አሁን የኔን የቤት ስራ የምትሰሪኝ? ማርክ ደሃ ስለሆንክ ካልተማርኩ መስሎ ነው አይደል? ደሃ ቆሻሻም ደደብም ነሽ። ሂጂ ውጪ፣ ምንም አታውቂ። አንድ የቤት ስራ ልስራልና መማር አለመማር ይላሳል። አልፈልግም፣ እኔ ራሴ እሰራለሁ። ውጪ ውጪ። በትምህርት ሰነፍ እንደሆንክና ትምህርትን እኮ እንደማትወድ ተነግሮኛል። ከብዙ ህመምና ስቃይ በኋላ ባለቤቴ ሞተብኝ። እየሰራ የሚያኖረን እሱ ነበረ። የነበረውንም ንብረት ለመታከሚያ ብለን ሸጠን ጨረስነው። በጣም ያሳዝናል። የቤት ኪራይ መክፈል ሲያቅተን እኔና ልጄ የምንበላው ስናጣ ጎዳና ወጣን። በቃ ቆይ የሚረዳችሁ ዘመድ ምናምን የለም? እኔ ከባለቤቴ በስተቀር ዘመድ አዝማድ የምለው ነገር ምንም የለኝም። ባለቤቴም እንደዛው ነው። ቆይ እንዴት ሁለታችሁም አባት፣ እህት፣ እናት ሳይኖራችሁ? ምንም የለንም። እኔም እሱም ያደግነው ማደጎ ቤት ነው። ታዲያ ያሳደጉሽ ሰዎች ስለማንነትሽ አልጠየቅሻቸው? ማደጎ ቤትም ጠይቄያቸው እነሱም እንደማያውቁና ተጥዬ እንደተገኘው ነው የነገሩኝ። ታዲያ ተጥለሽ ሲያገኙሽ ከአጠገብሽ ፎቶ ምናምን ሌላ ማስረጃ ኢንፎርሜሽን ምናምን የለም? አንድ የድሮ ፎቶ አብሮሽ ተገኝቷል ብሎ ሰጥተውኝ ነበረ። ታዲያ እሱን ፎቶ ይዘሽ ለማፈላለግ ለማግኘት አልሞከርሽም? በፊት አልሞከርኩም። ከባለቤቴ ጋር ግን አስበን ነበረ። ያው እሱ በሞት ቀደመኝና ለብቻዬንም አልሄድኩኝ። አሁንም እኮ አልረፈደም። ፎቶ አለ አይደል? ያን አከራያችን እቃውን አውጥቶ ሲጥር ከአሮጌ ቦርሳዎቹ ጋር አውጥቶ ጥሎት በዛው ጠፋ። አይቼውም አለ። ከዛ ወዲህ ፎቶ ባይጠፋ ጥሩ ነበር። አልፈልግም። እናንተ ቆሻሾች የሰራችሁት ምግብ አልፈልግም።
ጋሼ እትዬ ብድራችሁን ፈጣሪ ይክፈላችሁ። ከዓመታት የጎዳና ስቃይ አድናችሁ ቤታችሁ አስገብታችሁናል። ታዲያ ደስ ካላችሁ ተመልሳችሁ ለምን ወደ ስቃይ ነው ወደ መከራ ለመሄድ ፈለጋችሁ? አዎ አትሂዱ። አሁንማ ቤተሰብ ሆነናል። በዛ ላይ ደግሞ ብርዱ እንኳን ጎዳና ላይ ሆናችሁ አይደለም እዚህ ቤት ውስጥ ራሱ በጣም ይከብዳል። በዛ ላይ ደግሞ ለልጅሽም ጥሩ አይደለም። ሳታሳዝነኝ ቀርቶ አይደለም፣ እኔም የጎዳና ስቃይ ጠፍቶ አይደለም፣ ግን ልጄ ትጎዳብኛለች ብዬ ነው። ባለፈው በስለት ሊወጋት ሮጣ መለጠች። ልጄ አንድ ነገር ብትሆንብኝስ? ወይቺ የመሰለች ልጅ አታሳዝንሽም? የኛን ለኛ ታይልን ችግር የለውም። ብቻ እናንተ ተመልሳችሁ ለተዋችሁት የስቃይ የመከራ ህይወት አትመለሱ። አዎ ትዝታ ልክ ነሽ፣ ይገባኛል። ግን በቃ ለእኛም አንድ እድል ስጭ። እኔም ሀኒም እንደምንም ብለን እንዲግባቡ እናደርጋለን። አንድ እድል ብቻ? እድል መስጠቱ አይደለም፣ እንደውም መለመን የነበረብኝ እኮ ነው ነበር። እሷን ከጠዋት ማች ነኝ፣ ሌላ ምንም መጽናኛ የለኝም። አላሳዝናችሁ? ትዝታ ታሳዝኑኛላችሁ። የዓመታት ታሪኬን ነግሬሻለሁ። በፋኖስ አይን ውስጥ አይቻት በጣም ተደስቼ ሳልጨርስ እሄዳለሁ በማለታችሁ በጣም አዝኛለሁ። ልቤን ነው የሰበራችሁት። መሄድ ትችላላችሁ፣ ማንም አይከለክላችሁ። ሰማኛለህ? እኔም እናትህም እንደዚሁ አንወድህም፣ ልናናግር አንፈልግም። ምክንያታችን ደግሞ አንተ ሰው ትጠላለህ፣ ትንቃለህ፣ ታንቋሽሻለህ። በዚህ ምክንያት ሰው ማትወድ ከሆነ ደግሞ አንወድህም። ሌላኛው ደግሞ ትምህርትም አትወድ፣ ውጤትም ደግሞ አሪፍ አይደለም። ይሄ ማታስተካከል ከሆነ ደግሞ እኔም እሷም አንወድህም። ጨርሰህ ምን ሆነሃል? የማርክ አስተማሪ እንደተለመደው ተናግሮክ ነው አይደለ? ኧረ አይደለም አለ፣ ግን ግራ ገብቶኛል። ያው እንደለመዱት ደነዟል። አታስጠኑትም ነው መቼም። ምንድነው? ምን ብለው ነው? እኔ እኮ ግራ የገባኝ የቤት ስራውን በትኩረት እየሰራ እንደሚመጣና ሁሉም ነገር ኤክስ ሳይገባበት እየደፈነ እንደሆነ እኮ ነው የነገሩኝ። ጭራሽ እኮ ሊያመሰግኑኝ እኮ ነው የጠሩኝ። ምን? እየቀለደ ነው? እኛ ሳናስጠናው ምን የሌላ ተማሪ ደፍተር አይቶ ነው? እኔ እኮ ማመን ስላልቻልኩኝ ወዲያው ደብተሩን ሳየው እንዳሉ ራይት በራይት ነው። ማመን እኮ ነው ያቃተኝ። እንዴት? ስለ ማርክ ነው ወይስ ሌላ ልጅ ነው የምታወራው? እኔ እኮ ግራ ነው ያጋባኝ። እኔ ማመን ነው ያልቻልኩት። ቆይ ይህን ሰሞን ጠርተሽው የቤት ስራ ሰርተሽለታል አንቺ? ኧረ በጭራሽ። አንተስ? ኧረ እኔ ደብተሩንም አይቼ አላውቅም። እና ራሱ ተቀይሮ ነው ማለት ነው? ማንም ይሰራል። ተው አትምታው። እሱ ዛሬ የራሱን
እየጠበኩ የምትሰራለት ነው። ልጄ ይኸውልሽ፣ አስተዳደጉ ነው ልጁ። አትቀየሚው እሺ? እንደኛ አይነት ኑሮ አያውቅም። የእኛን አይነት ሰው አይቶ አያውቅም። ምን ያደርግ ብለሽ ነው? አትጨናነቂ እሺ የኔ ልጅ። አንተ ልጅ ግን ሰው የሚልህ ለምንድን ነው የማትሰማው? ሰማኝ መጀመሪያ። እኔ ሌላ ቦታ ሰራተኛው ለምን እንደዚህ ይታረጋል? ለምን ሰድባት? ከአሁን በኋላ እንደዚህ ታር ከኔ ጋር ምጣሎሽ ሰማኝ